የዲያብሎስ ልጅ ክፍል 2 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ ራሴ ልመልሳችሁ፣ ምክንያቱም እናቴ የጀመረችውን ታሪክ ለመጨረስ እንዲህ በቀላሉ የምችል አይነት አልመሰለኝም። የኔ መወለድ ጋር ለመድረስ ስንት ምዕራፎችን መጠበቅ እንዳለባችሁ መገመት አይሳናችሁ ብዬ አስባለሁ። እኔ ደግሞ ያን ያክል መጠበቅ አልችልም። ባይሆን በመሀል ለቅላትና የጀመረችውን ታሪክ ትጨርስላችኋለች። ለዛሬ ግን ራሴ ላውራችሁ ስለ ዛሬ፣ አሁን ስላለሁበት ሁኔታ። አሁን ያለሁት አዲስ አበባ ነው፣ ሴሚሲ አካባቢ። በነገራችን ላይ አዲስ አበባ ብቅ ስል ማርፍበት የራሴ የሆነ ቤት አለኝ። 1000 ካሬ ሜትር ግቢ ላይ ጥጉን ይዞ በታነጸ ባለ 3 ክፍል መጠነኛ ቪላ ቤት ውስጥ ነው የምኖረው። ከቤቱ ይልቅ በግቢ ውስጥ ያሉ ዛፎች፣ እጽዋቶችና ፍራፍሬዎች ይበልጥ ያስደምማሉ። በግቢ ውስጥ ከ140 በላይ እጽዋት አይነቶች ይገኛሉ። ከእነዚህ ውስጥ 83ቱ ከተለያዩ አህጉራት በዞርኩበት ወቅት ቀልቤን ስበው ወይም አስደምመውኝ አምጥቼ የተከልኳቸው ናቸው። እርግጥ አልዋሻችሁ፣ አምጥቼ የተከልኳቸው ከዚህ አሁን ከጠቀስኩላቸው ቁጥር በ3 እጥፍ ከፍ ያለ ነበር። ከአዲስ አበባ አየር ጸባይ ጋር ተላምደው ግን መጽደቅ የቻሉት እነዚህ ብቻ ናቸው። ግቢ ውስጥ ያሉ እጽዋቶች ሁሉ አስደማሚነታቸው ለዓይን መስህብ ከመሆናቸውና ንጹህ አየር የሚያመርቱ ፋብሪካዎች ስለሆኑ ብቻ አይደለም እዚህ ግቢ መተከል ተሰክሎም የመብቀል እድል ያገኙት። እያንዳንዱ የተለየ ሚስጥርና ጥበብ የሚገለጽባቸው የፈጣሪ ሚስጥራዊ ሹክሹክታ በቅጠሎችና በስሮቻቸው ስለሚተነፍሱ ነው። መድኃኒት ናቸው። ታምራት የሚሰራባቸው ናቸው። ብዙ ነገር። በየዛፎቹ ቅርንጫፍ ላይ ቁጥራቸውን የማላቃቸው ወፍ ጎጆች ሞልተውባቸዋል። 3 ጉሬዛና 4 ዝንጀሮዎችም አሉኝ። ሁሉንም ያመጧቸው ከሀገሬ ጫካ ነው፣ ከደሎመና። አብረውኝ የሚኖሩ አንድ የ62 ዓመት አዛውንት ሰውዬ አሉ። ጋሽ ተክለወልድ ኢማም ይባላሉ። ይህንን ግቢ እንዲህ ያሳመርኩትም የማስተዳድረውም ከሳቸው ጋር ነው። እኔው አብዝቼ ከአንድ የምድር ጫፍ ወደ ሌላ መስፈንጠር የዘውትር ድርጊቴ ስለሆነ በሌለውበት ጊዜ እሳቸው ናቸው ሙሉ ኃላፊነቱን የሚወስዱልኝ። ዘበኛ ናቸው ወይም አትክልተኛ ናቸው እያልኩ አይደለም። ከእጽዋት ጋር በፍቅር የወደቁ ከሀለማ ዩኒቨርሲቲ ለ32 ዓመት ያስተማሩና በቅርቡ ጡረታ የወጡ የእጽዋት ተመራማሪ ፕሮፌሰር ናቸው። ስለሳቸው ጠለቅ ያለ መረጃ ሌላ ጊዜ እነግራችኋለሁ። በነገራችን ላይ ዋና ያለኝን ነገር አልነገርኳችሁም። ንስር አሞራ አለኝ። ንስር አሞራ ስላችሁ ሌላ ስለሱ ለእናንተ የማስረዳበት መንገድ ስለሌለ ነው። እያንዳንዱ የሰው ልጅ እንዲጠብቀው፣ እንዲንከባከበውና ከክፉ ነገር እንዲከልለው ከፈጣሪው የተመደበለት ጠባቂ መልአክ አለው ብዬ አምናለሁ። ግን እነዚህ ጠባቂ መላእክቶች አካል አልባ መንፈስ ናቸው፣ አይታዩም። መታየት ብቻ ሳይሆን አብዛኛው ሰውም ጠባቂ መልአኩ ከትከሻው ላይ ተሸክሞ እንደሚዞር አያውቅም፣ አያምንም። ስለዚህ አይገለገልባቸውም፣ አያዳምጣቸውም። ሰው በጨለማ ውስጥ ሲጓዝ ማጅራት መቺ ከኋላው ካለ ምንም አይነት እንቅስቃሴ ሳያሰማ ትከሻዬን ከበደኝ ይላል። ያ ምን ማለቱ ይመስላችኋል? እሱ ያልተመለከተው በጨለማ ውስጥ የተሸሸገውን አጥቂውን ጠባቂ መልአኩ አይቶ ሹክ ብሎታል ማለት ነው። እንግዲህ ያ ሰው ብልህ ከሆነ ማድረግ ያለበት መልእክቱን አምኖ ተፈትልኮ በመሮጥ ማምለጥ ወይም ጥቃቱን ለመመከት ራሱን ማዘጋጀት ነው። አይ ዝም ብሎ ተራ ፍራቻ ነው ብሎ የደረሰውን መልእክት ችላ ብሎ በእንዝላልነቱ ከገፋበት ግን ማጅራቱን ተመቶ ይዘረፋልም ማለት ነው። እና ለእኔ ይህ ንስር አሞራ ጠባቂ መላኬ በሉት። ከእናንተ ከተራ ሰዎች በጣም የላቀ ማንነትና ብቃት አለኝ የምላችሁ አንድም ለዚህ ነው። በአካል አብሮኝ የሚንቀሳቀስ የሚያወራኝ የማወራው ጠባቂ መልአክ ስላለኝ፣ የፈለግኩትን የዓለም ጥግ አንጠልጥሎ የሚወስደኝ፣ ከሚንቀለቀለ እሳት ውስጥ ብገባ እንኳን አንጠልጥሎ በማውጣት ሐይቅ ውስጥ ጨምሮ የሚያቀዘቅዘኝ፣ ካልሃሪ በረሃ ላይ ወስዶ በጥም ጉሮሮዬ ከደረቀ ከመንቁሩ ወይን አመንጭቶ የሚያጠጣኝ፣ የሲአይኤን የስለላ መረብ በጣጥሶ የዋይት ሃውስ ስርዓት ግብዣ ላይ አስገብቶ የሚጥለኝ፣ ሱፐር ሂውማን እንደሆን ሱፐር ሆኖ ሱፐር የሚያደርገኝ መላኪ ነው። በንስር አሞራ አካል ላይ ያለው የመላእክት ነፍስ ንስሩ ያየውን እንደማይና ያሰበውን እንደማስብ ያውቃል። ልክ በአንድ ዲኮደር እንደሚሰራ 2 ቴሌቪዥን በሉ። እኔ ቤቴ ቁጭ ብዬ እሱ አየሩን ሰንጥቆ በሚበርበት የምድር ጥግ ሁሉ እያየ ያለውን ነገር ጥርት ባለ ምስል በአይምሮዬ ያለው። የንስርን አይን ደግሞ የምታውቁት ነው። እያንዳንዱን ስውር ቅንጣት በቀላሉ በአይኑ ሌንስ ይቀልባታል።
ይህ ገለጻዬ ለብዙዎቻችሁ ግራ ሊያጋባ ይችላል። ይህ መልአክ ነው ሰይጣን ልትሉም ትችላላችሁ። መልአክ ከሆነ ለምን በእርግብ አካል ውስጥ አላደረም? ወይም እንደተለመደው ለምን የበግ ስጋና ቆዳ አልለበሰም? እሱን አላውቅም ነው መልሴ። ደግሞም ግድም አይሰጠኝም። ዋናው በእርግጠኝነት የማውቀው ነገር የኔኔነትና የንስሩ ነፍስ የተሳሰረ መሆኑን ነው። የኖረውን ያክል ኖሬ በሚሞትበት ቀን መሞት እንደሆነ ይሰማኛል። ወይንም የእሱ ነፍስ ከንስር አካል ውስጥ ተንጠፍጥፎ በሚወጣበት ቅጽበት የኔ ነፍስ ከዚህ የሰው ሰውነት ውስጥ አካል ውስጥ ተንጠፋጥፎ በመውጣት ከሱ ነፍስ ጋር በመተቃቀፍ ወደሚሄድበት ምስጢራዊ ቦታ አብሮት እንደሚነግድ አውቃለሁ። የመዳረሻችን ፍጻሜ የአምላክ እቅድ እንደሆነ ይሰማኛል። አሁን ባለንበት ቦታ ሁለታችንም ደስተኞች ነን። በዚሽ ምድር ምስጢር እየተደመምን ነው። እርግጥ እኔና ነስሬ ከዚሽ ምድር አልፈን ሌሎችን ፕላኔቶችን ለመቃኘት ሞክረናል። ግን ከሁሉም እንደ ምድር የተዳላና በፈጣሪ ጸጋ የረሰረሰ ስፍራ አልገጠመንም። የእውነት ስሙን ስነግራችሁ ምድር በጣም እድለኛዋ ፈለክ ናት። በህይወት የታጨች የፈጣሪ መዳፍ ስራ መገለጫ ወርክሾፕ ናት ማለት ይቻላል። ይህ የሆነው ዋናው ምክንያት በፀሐይ ውስጥ የያዘችው ስፍራ ለፀሐይ በቅርብ ርቀት የሆኑ ስነ ፈለኮች በጣም ሞቃትና በጨረር የተጠቁ ናቸው። በዚህ ምክንያት ህይወት ሊበቅልባቸው ምቹ አይደሉም። ከፀሐይ በጣም የራቁ ፈለኮች ደግሞ በቂ ብርሃን ከፀሐይ ስለማይደርሳቸው በጣም ቀዝቃዛ ይሆናሉ። ከዚህም የተነሳ ህይወት ያለውን ነገር ለማኖር ምቹ አይደሉም። በዚህ ግን መሬት የታደለች ናት። በጣም ያራቀች እጅግ ያልቀረበች አራተኛ ወይም መካከለኛ ስፍራ ያዘች ናት። ስለዚህ የተመጠነ ብርሃንና ሙቀት ነው የሚደርሳት። በዛ ምክንያት በስነ ህይወት የተንበሸበሸች ናት። ማርስ ህይወት አላት የላትም የሚባለው ክርክር ሁሉ ጊዜ የሚነሳው የሚያጨቃጭቀው አንድም ከመሬት ቀጥሎ የምትገኝ ፈለግ ስለሆነች ነው። ሌላው እንደ መሬት ከአለት የተሰራች ፕላኔት ስለሆነች ይመስለኛል። እውነታው ማርስ ከመሬት በላይ በቀዝቃዜ አየር የታጠረች ናት። ግን እኔ እንዳየዋት አይቼው እንደታዘብኩት ከመሬት ጋር ብዙ የሚያመሳስላቸው ነገሮች አሉባት። አንደኛ ልክ እንደ መሬት ወቅቶች ይፈራረቁባታል። ልክ እንደ መሬት ተራራና ሸለቆ፣ አቀበት፣ ቁልቁለት ያለባት ናት። እንደውም በኤቨረስት በእጥፍ የሚያስከነዳ ግዝፈት ያለው ተራራም ባለቤት ናት። ያንን በአይኔን ያየሁት፣ ግን በገጿ ላይ ውሃ አይገኝባትም። ወይም እኔ ማርስን በጎበኘሁበት አጋጣሚ ሁሉ የውሃ ጠብታው እንኳን አጋጥሞኝ አያውቅም። ስለዚህ ነው ምድር የፈጣሪ ጸጋ የሚፈስባት ስፍራ ነች ያልኩት፣ ዝም ብዬ አይደለም። እንደውም ሰው በምድር ቢያምን የምድር ጌታ ቢል ስህተት ሆኖ ሊታሰብ አይገባም ባይ ነኝ። ምክንያቱም የእጆች ስራ እጹብ ድንቅ በሆነ ተአምር የተገለጸው በምድር ላይ ነው። ህይወት የሚፈጠረው የሚታደሰውን በምድር ላይ ነው። ምድር ራሷን እያደሰች የምትኖር ልዩ ፈለግ ናት። አረንጓዴ ደኖች ለምድር ፋሽናዊ ልብሶች ናቸው። በበጎነትና በክፋት ጥበብ የተሞላ የሰው ልጅም ሹፌሯ ነው። በሰማይ የሚከንፉ አዕዋፋት የምድር ዋሽንቶች ናቸው። እንስሳቶችና አራዊቶች የምድር ጌጦች ናቸው። ወንዝና ጅረቶች፣ ሐይቆችና ባህሮች ልቧን የሚያረሰርሱላት የእርጥበት መንፈሶች ናቸው። ሌላው ልነግራችሁ የምፈልገው ስለ ፀሐይ ነው። ፀሐይ የተፈጥሮ ዋነኛዋ ምስጢር ናት። ፀሐይ ኃይል ናት። ፀሐይ ህይወት ናት። የፈጣሪ እጅ ስራ ውስጥ ዋናው እኮ አስኳል ፀሐይ ናት። በግዝፈቷ ልክ አምቃ የያዘችውን ኃይል አጃኢብ የሚያሰኝ ነው። ለዛውም የህይወት እሳት። እሷ መጥና የምትረጨው ብርሃን ነው። ምድርን በውበትና በህይወት እንድትሞላ ያገዛት አምላክ የፀሐይ አዛዥ ነው። ሲያዛትም ለምድር ያደላ ይመስላል። አደምን ፈጥሮ ወደ ምድር በስደት ነው የላከው። ያ ማለት አባት ልጁን ሲቀጣ ሂድ መኝታ ቤትህ ግባ ብሎ ከሳሎን እንደሚያባረረው አይነት ቅጣት ማለት ነው። ሳሎን ደስታ አለ፣ ቴሌቪዥን ማየት አለ፣ ፊልም መመልከት አለ፣ ወሬና ጨዋታ አለ። መኝታ ቤት ግን ትካዜ ነው፣ እንቅልፍና መደበቅ ነው። በቃ ከዛ በላይ ግን ህመም የለውም፣ ስጋ አይገኝበትም። ፈጣሪ አደምን ወደ ምድር የላከውም ልክ እንደዛ ባለ ስሌት ነው እንጂማ ወደ ማርስ ሊልከው ይችል ነበር እኮ፣ ወደ ሜርኩሪ፣ ወደ ጨረቃ። ግን የፀሐይ ስስት ውሽማ ወደ ሆነችው በፍቅር ብርሃንና በስስት ሙቀት ወደምትጎበኘው ምድር ተላከ። በህይወትና በተፈጥሮ የታጠረች ምድር ላይ መሪ ሆኖ ተሸመ። ጨረቃም ለምን ይቅርብኝ ብላ ከፀሐይ የለመነችውን ብርሃን ያለ ስስት በምሽት ለምድር ትረጫለች። ይህ የፈጣሪ እጆች በምድር ላይ ስለሆነ የሆነ ነገር ነው። ስለዚህ እያንዳንዷ ምድር ጥጋት የፈጣሪ ትንፋሽና ጸጋ የተሸፈነ ነው። ለዛ ነው ምድር የፈጣሪ ጸጋ ማደሪያ ስለሆነች የቆምክባት ምድር የተቀደሰች ነች። ጫማህን በእግርህ አውልቅ የተባለው ስለ አንድ ክልል ስፍራ የተነገረ አይደለም። ጫማ ቆሻሻ መርገጫ ነው።
በወንጀል የተጨማለቀ የሰው ልጅ የክፋት ልብ ነው። በምድር ስትኖር የክፋት ልብ ካለህ አውልቀህ ጣል ማለቱ ነው። ምድርን በፍቅር በምስጋናን የምንኖረው በፈጣሪ የእጅ ስራ መገለጫ ነችና በወንጀል ልናቆሽሻት አይገባም። በጣርነት ልናወድማት አይገባም። በመናጠቅ በሚመጣ ረሃብ የሰቆቃ እስር ቤት ማድረግ አጸያፊ ነው። የሁሉን እንድንሾፍራት ለሰው ልጅ የተሰጠን ኃላፊነት አላግባብ በመጠቀም የተወለወለው በፍቅር የተሞላ አስፓልት መንገድ እያለ በኮረኮንች እያንገጫገጨን ገደል መክተት ነው። ለምድር ውድመት ዋነኛ ተጠያቂዎች እኛ ሹፌሮች የሰው ልጆች ነን። በዚህ ህይወትና ብርሃኗን ስትለግሰን የኖረችው ፀሐይ ታዝንብናለች፣ እያዘነችብንም ነው። ለዚህ ነው ጸባይ የሚቀያየረው። ስትበሳጭና ስትነጫነጭ ነው ከአቅም በላይ የሆነ ሙቀትና ከአቅም በላይ የሚሆንን ውርጭ የምትለቅብን። ጨረቃም አዝና ደም ስትለብስ የምንታዘበው ፈጣሪ ትዕግስቱ ሆኖ ነው እንጂ እንደ ፀሐይ መቀየም የጀመረ ቀን፣ ፀሐይ መገሰጽ ያቆመ ቀን፣ ተስፋ የቆረጠብን ቀን በቃ ምጽአት ያኔ ነው። እናም እንደዛ የሚሆነው በገዛ ጥፋታችን ነው ባይ ነኝ። እኔና ነስሬ 90% የሚሆነውን ጊዜያችንን የምናሳልፈው በዚሁ በምድር ላይ ከምድርም በኢትዮጵያ ነው። ይህም የሆነበት ትውልድ ሀገሬ ስለሆነች ብቻ አይደለም። የራሱ የሆነ ሌላ ምክንያት ያለው ያንን ወደፊት ነው የምነግራችሁ። ለአሁኑ ግን ላሳስባችሁ የምፈልገው ከአሁን በኋላ የኔን የምሰሙት ታሪክ በጣም አልፎ አልፎ ካልሆነ በስተቀር ስለ ኢትዮጵያዊ ነው። ስለ ሀገሪቱ፣ ስለ ታሪኳ፣ ስለ ዜጎቹ ከንስሬ ጋር ስለመረመር ነውና ስለታዘብ ነው ሚስጥር። ከእንቅልፍ የነቃሁት 11 ሰዓት አካባቢ ቢሆንም መኝታ ቤቴን ለቅቄ ወደ በረንዳ የወጣሁት 12 ሰዓት ተኩል ካለፈ በኋላ ነው። ለአንድ ሰዓት ያክል ዘውትር እንደማደርገው ዮጋ እየሰራው ነበር። እቤቴን ለቅቄ ስወጣ ንስሬም ተከትሎኝ ወጣ። እኔ በረንዳ ላይ ቁጭ ብዬ ማንበቤን ጀመርኩ። ከ12 ሰዓት እስከ 2 ሰዓት ያለው ጊዜ ግቢ ውስጥ ባሉ ዛፎች ላይ የሰፈሩትን የተለያዩ አይነት ወፎች ህብር ዝማሬ እየሰማው ንጹህ በሆነ አእምሮዬ ተረጋግቼ በተመስጦ የማንበብ ሰዓት ነው። 1 ሰዓት አካባቢ ከኔ መኝታ ቤት ጎን ያለው የፕሮፌሰሩ በራፍ ተከፈተ። ያልጠበቅኩት ነበር። ምክንያቱ ደግሞ የፕሮፌሰሩ ባህሪ ከኔ የተለየ ስለሆነ ነው። እሳቸው እስከ ሌሊት 10 ሰዓት ድረስ ይቆዩና የተለየ ፕሮግራም ከሌላቸው በስተቀር ማለት ነው እስከ ጠዋት 4 ሰዓት ድረስ ይተኛሉ። እና ሳነብ የነበረው መጽሐፌን አጠፍ አድርጌ አይኔን ወደ ፕሮፌሰሩ በራፍ ላኩት። ከክፍል የወጡ ፕሮፌሰሩ ሳይሆኑ አንድ የ20 ዓመት አካባቢ የሚሆናት መልከ መልካም ሴት ናት። ፈገግ አልኩኝ። እኚህ ሽማግሌ ምሁር ከአልማዝ የጠነከረ ጽናትና የሚያስገርም ስብዕና ቢኖራቸውም ሴት ላይ ያላቸው አመል ግን የተለየና የሚገርም ነው። ካሉበት እድሜ ጋር የሚቃረን አይነት። እሳቸው ግን ይህን ድክመታቸውን እንደ ድክመት ተመልክተው አያውቁም። ለጤነኝነትና በዚህ እድሜ ላይ ላለኝ ጥንካሬ ምስጢሩ 2 ነው። የመጀመሪያው ከእጽዋት ጋር ያለኝ ፍቅር እና ቁርኝት ሲሆን፣ ሌላው ደግሞ ለሴት ልጅ ያለኝ ነው ብለው በድፍረት ለጠየቃቸው ሁሉ ይመልሳሉ። ጫን ብለው ለጠየቃቸው ስለ ጉዳዩ ዝርዝር አድርገው ያስረዳሉ። ለማንኛውም ወደ ልጅቷ ልመልሳችሁ። ከዛ በፊት ግን ንስሬ እኔ ከተቀመጥኩበት ወንበር ትክክል ጣራው ላይ ሰፍሮ ዘና ብሎ ቁልቁል እኔንም ግቢውንም እየቃኘና የጠዋቷን ፀሐይ አብሮኝ እየሞቀ ነው። ልጅቷ በራፉን መልሳ ዘጋችና ወደ ውጭኛው በራፍ ለመሄድ እርምጃ ስትጀምር አይምሮዬን ሰረሰረኝ። ቀና ብዬ ወደ ንስሬ ሳይ እነዛ ሰርሰሪ አይኖቹ ልጅቷ ላይ ሰክቷል። ነገር አለ አልኩኝ። እኔም ትኩረቴን ሰበሰብኩና የሚያውን ለማየት ሞከርኩ። የልጅቷ ልብ ጭልም ብሎ ነው የታየኝ። በሀዘን ኩርምስምት ያለ ደግሞ ግራ የተጋባ የተመሰቃቀለ ነፍስን ያለቻት በጣም ቆንጆ ፈገግ ያለ ፊትን አላት፣ ግን በጨለማ የተሞላች ነፍስ ያላት ሴት። የኔ እህት ብዬ ጠራኋት። አቤት አለችና ባለችበት ቆማ ፊቷን ወደ እኔ ያዞረች። ደህና አደርሽ? ደህና አለች ግራ በመጋባት። ምን ነው በሌሊት አልኳት። በንግግሬ ግራ ተጋብታ መሰል በእጇ የያዘችውን ሞባይል አብረታ አየችና 1 ሰዓት እኮ ሆኗል አለችኝ። ካልቸኩልሽ ቁርስ አብረን እንብላና ትሄጃለሽ። ልጅቷ እንደማትቸኩል እርግጠኛ ነኝ። በቃ እንደውም የምትሄድበት ያላት አይነት አይደለችም። እንደ ማቅማማት አለችና ፊቷን አዙራ ወደ እኔ መጣች። እንደዛ ያደረኩት ዝም ብዬ አይደለም፣ ውስጤ እንደዛ እንዳደርግ ስለከፋፋኝ ነው። ሁሌ ፕሮፌሰሩ የሚያመጧቸው ሴቶች ወደ ክፍሌ በማስገባት ቁርስ እያበላኋቸው ሸኛቸዋለሁ ማለት አይደለም። በዛ ላይ እኮ ገና ቁርስም አልሰራውም። ብቻ ይዣት ገባውና ቁጭ እንድትል ነገርኳት። ያመለከትኳት ቦታ ላይ ቁጭ አለች። ይቅርታ ቁርሱ አልተሰራም፣
ግን በፍጥነት ይደርሳል ብዬ ስቶቭን ለኮስኩ። አረ ችግር የለውም አለችኝ። ወደ ፍሪጅ አመራውና ከፍቼ አንድ ብርጭቆ የማንጎ ጁስ ሰጠኋት። አመሰግናለሁ ተቀበለችኝና መጠጣት ጀመረች። እኔም እያወራኋት ቁርሱን መስራት ጀመርኩ። እኔ ሶፊያ እባላለሁ፣ አንቺስ? አለም። እሺ አለም፣ አይዞሽ ነገሮች ይስተካከላሉ አልኳት። ፍጥጥ ብላ አየችኝ። ምክንያቱም ስለ ታሪኳ ምንም አልነገረችኝም። እንዴት ልታውቅ ቻለች ብላ ግራ ተጋብታ ነው። አልገባኝም አለችኝ። አይ አሁን ያለሽበት ችግር ይፈታል ማለቴ ነው። ነገርኩሽ እንዴ ጠየቀችኝ፣ በፍራቻም በጥርጣሬም እያየችኝ። አይ እንዲሁ ሳይሽ ውስጥሽ የተጨነቀ እንደሆነ ስለገባኝ ነው። በጣም አዝነሻል። እንባዋን መገደብ አቅቷት ዘረገፈችው። አዎ ከባድ ሐዘን ላይ ነኝ። አይዞሽ እስኪ ንገሪኝ። እንደምታስብኝ አይነት ሴት አይደለሁም። ይህን ስራ ከጀመርኩ ሳምንት አይሆነኝም። አይዞሽ ተረጋጊና አጫውችኝ አልኳት። በነገራችን ላይ ወደ ሀገር የገባሁት የዛሬ ወር አካባቢ ነው። ላለፉት 3 ዓመታት ሳውዲ ነበርኩ። በህገ ወጥ መልኩ ስለሄድኩ በመሽለክለክ ነበር የምኖረው። የቀን ጎዶሎ ግን ከ3 ወር በፊት በቀጣሪ ማዳም ጋር ተጣላሁ። አስያዘችኝ። በባሏ ጠርጥራሽ ነው አይደል? ያው እኔ ሳላስብ ነው ቀደም የምለው። ምክንያቱም እሷ ታሪኳን በቃላት አቀናብራ ከኔ ከመንገሯ በፊት እኔ ቀድሞ ይታየኛል። ንስሬ በራፉ በረንዳ ላይ እኔ የለቀኩት ወንበር ላይ ተቀናጦ ክፍት በሆነው በራፍ ወደ ውስጥ አጮልቆ እርግጥ ልጭቷ ጀርባዋን ስለሰጠችው እስካሁን አላየችውም። እኔ ግን ፊቱ ለፊቴ ይታየኛል። ሁለታችንም የልጅቷን ታሪክ ላይ አተኩረናል። ለዛ ነው ቀደም የምለው። ያ ደግሞ ልጅቷን ግራ እያጋባት ስለሆነ መረጋጋት እንዳለብኝ ለራሴ እየነገርኩት ነው። አዎ ትክክል ነሽ። ብታይ ጭራቅ ሴት ናት። ቅናቷ አያድረስ ነው። በቃ ሰይጣናዊ የቅናት ዛር ነው የሰፈረባት። ኑሬን ሁሉ ጀሃነም ነው ያደረገችብኝ። ሙሉን 3 ዓመት እዛው ነው የኖርሽው? አዎ 3 ዓመት ሙሉ አንድ ቤት ነበርኩ። እርግጥ መጀመሪያው 1 ዓመት አካባቢ ጥሩ ሴት ነበረች። ሁሉም ነገር መልካም ነበር። ደሞዜን በስርዓቱ ትከፍለኛለች። እርግጥ እስከ መጨረሻው ደሞዜን ከልክላኝ ወይም አቋርጣብኝ አታውቅም። ለቤተሰቦች የምልከው ተጨማሪ ብር ሁሉ ትሰጠኝ ነበር። ከዛ ድንገት ጸባያ ተቀያየረ። ላይኖቿ ተጸየፈችኝ። ታዲያ ለምን አትለቂም ነበር? ማለት ሌላ ማዳም ጋር ቀይረሽ መስራት ትችይ ነበር አልኳት። ያው እንደነገርኩሽ በህገ ወጥ መንገድ ነው የሄድኩት። እንደ ልቤ ከቦታ ቦታ ተንቀሳቀሼ ስራ ማማረጥ አልችልም። ሌላው ብላ ዝም አለች። ላውራ ወይስ ይቅርብኝ እያለች ከራሷ ጋር ሙግት የገጠመች መሆኑን አውቄባታለሁ። ሌላው ምን? ሰውየው በጣም መልካም ሰው ነው። ልጆቹንም በጣም ነው የምወዳቸው አለችኝ። ክፍል 3 ይቀጥላል።